ነጭ ሽንኩርትን ከእርድ ጋር ያዋሃዱና የሚፈጠረውን ይመልከቱ። ይህ መጠጥ በጣም ውጤታማ ከመሆኑ የተነሳ አንድ ኩባያ ብቻ የመተንፈሻ አካላትን በሽታ የመከላከል አቅም ያጠናክራል። የመገጣጠሚያ ህመምንና ስር የሰደደ እብጠትን ይቀንሳል። ምግብ መፍጨትን ያሻሽላል። እንዴት እንደሚዘጋጅ እነሆ። በመጀመሪያ 2 ሎሚ ይቁረጡ። በመቀጠል 3 ፍሬ ነጭ ሽንኩርት እንጠቀማለን። አሁን ደግሞ ዝንጅብል ይቁረጡ። 1 የሻይ ማንኪያ እርድና ጥቂት ቁንዶ በርበሬ መጨመር አለብን። ይህም የዚህን መጠጥ ውጤታማነት ይጨምራል። ወደ ኃይለኛ አንቲባዮቲክ ይለውጠዋል። በድስት ውስጥ ግማሽ ሊትር ውሃ ካዘጋጀናቸው ንጥረ ነገሮች ጋር በማድረግ በከፍተኛ ሙቀት ላይ ያብስሉት። ለ10 ደቂቃዎች እንዲፈላ ያድርጉ። ከዛም ድብልቁን ያጣሩ። ለ2 ሳምንት ይህንን መጠጥ 1 ኩባያ ይጠጡ። ለጣፋጭነቱ 1 የሻይ ማንኪያ ማር ማከል ይችላሉ። ከ2 ሳምንት በኋላ የመተንፈሻ ትቦ እንደ አዲስ ጥሩ ይሆናል። ሁሉም የማቃጠል ስሜቶች ይጠፋሉ። እናም የምግብ መፈጨት ሂደት በጣም ይሻሻላል።